በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ከጾመ ፍልሰታ በፊት ማድረግ ስላለብን አንዳንድ ነጥቦች ባጭሩ እናያለን። ይህ መልእክት ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁና አዳዲስ የሆናችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። እንደሚታወቀው በየዓመቱ ነሐሴ 1 የእናታችን የቅድስት ድንግል ማርያም ጾመ ፍልሰታ ይጀመራል። ይህ ጾም ትልቁም ትንሹም በጉጉት የሚጠብቀው ብዙ ሕዝብ በሱባኤ የሚያሳልፍበት፣ አንዳንዶች ራቅ ወዳለ ቦታ በመሄድ በሱባኤ የሚያሳልፉበት፣ ርቆ መሄድ ያልቻሉ ደግሞ በአጠገባቸው ባሉ አብያተ ክርስቲያናት አንዳንዶች በሱባኤ ሌሎች ደግሞ ጠዋትና ማታ በመምጣት በማስቀደስ በልዩ ልዩ መንፈሳዊ አገልግሎት የሚያሳልፉበት፣ ሰፊ የሆነ አገልግሎት የሚሰጥበት ወቅት እንደሆነ ይታወቃል። ስለዚህ ይህንን ጾም ከመጀመራችን በፊት እንግዲህ ጾሙ ሊጀመር አንድ ቀን ብቻ ነው የሚቀረን። ጾሙን ከመጀመራችን በፊት ወይም ደግሞ ከጾሙ አስቀድሞ ማድረግ ያለብንን እንደ ክርስቲያን ማድረግ ስላለብን ነገሮች ጥቂት ነጥቦችን እናነሳለን። ብዙ ማለት ይቻላል፣ ብዙ መዘርዘር ይቻላል። ነገር ግን ለአሁኑ ጥቂት ነጥቦችን ብቻ ባጭሩ እናያለን ማለት ነው። 3 ነጥቦችን ብቻ እናያለን። 3 ነጥቦችን። እነዚህ 3 ነጥቦች በውስጣቸው በርካታ ሀሳቦችን ሊይዙ እንደሚችሉ ይታወቃል። ነገር ግን እኔ ጠቅለል አድርገን 3 ነጥቦችን ጾሙ ከመጀመሩ አስቀድሞ ማድረግ ያለብን መዘጋጀት ካለብን ነገሮች መካከል 3 ነጥቦችን ባጭሩ እናነሳለን። አንደኛው ንስሐ ነው። ንስሐ ወገኖቼ ትልቁ ነገር በመንፈሳዊ ሕይወታችን ለመጾም ሱባኤ ለመያዝ ትልቁ ነገር ንስሐ ነው። ወደ እውነተኛ ንስሐ መመለስ። እንደሚታወቀው ንስሐ ማለት መመለስ፣ መለወጥ እንደሆነ ግልጽ ነው። ይህንን በውል ማወቅ ያስፈልጋል። ንስሐ ስንል ደግሞ ንስሐ ከመግባታችን በፊት ለንስሐ ሕይወት ንስሐ ያስፈልገኝ ምንድን ነው ብለን ባለፍንባቸው ጊዜያት ለንስሐ ይገባኛል ብለን መጀመሪያ ነገሮችን በውል ማወቅ ይገባናል። እውነተኛ ንስሐ ስለመግባት እንግዲህ እውነተኛ ንስሐ ማለት ጸጸት፣ ያለፈንበትን ሕይወታችንን በውል አይተን በእውነተኛ መመለስ፣ በነቢያት እንደተነገረው፣ በክርስቶስ እንደተነገረው፣ በሐዋርያትም እንደተነገረው ተመለሱና በሕይወት ኑሩ ነው። እንግዲህ እነ ኢሳያስ እነ ሕዝቅኤል ሲያስተምሩ የነበሩት ይህንን ነው። ተመልሶ በሕይወት መኖር። እንዲያውም ራሱ ኢየሱስ ክርስቶስ እንደተናገረው ንስሐ ካልገባችሁ እንዲሁ ትጠፋላችሁ የሚል ጠንከር ያለ ኃይለ ቃል መናገሩ የሚታወቅ ነው። ሐዋርያው ቅዱስ ጳውሎስም ይህንን በተመለከተ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 7 ከቁጥር 8 እስከ 10 ባለው ክፍል ላይ ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ ብቻ አይደለም፣ እንደ እግዚአብሔር ፈቃድ የሆነ ሐዘን፣ ጸጸት የሌለበትን ወደ መዳንም የሚያደርሰውን ንስሐ ያደርጋልና፣ የዓለም ሐዘን ግን ሞትን ያመጣል በማለት በዓለም ብዙ ሰዎች በሐዘን በጸጸት የተነሳ እስከ ሞት እንደሚደርሱ፣ እውነተኛ ንስሐ ያለበት መመለስ ያለበት ሐዘን ግን ወደ መዳን የሚያደርስ ጸጸት የሌለበት ሲል የገለጸውን እናገኛለን። ስለዚህ እውነተኛ ንስሐ ማለት መመለስ ያለበት ዳግመኛ እንዳንጸጸት ካለፈው ሐዘን ካለፈው ጸጸት ሙሉ በሙሉ ወደ እግዚአብሔር በመመለስ ወደ መዳን የምንደርስበት መሆኑን የእግዚአብሔር ቃል
በግልጽ ያስረዳናል። ስለዚህ ስንመለስ እውነተኛ መዳን በሕይወታችን ይሆንልናል ማለት ነው። ወገኖቼ ሱባኤ ብንይዝ፣ በልዩ ልዩ መንፈሳዊ አገልግሎት ብናሳልፍ፣ ቀን ከሌሊት በስግደት ቀን ከሌሊት በጸሎት ብናሳልፍ መመለስ የሚባለው ነገር ንስሐ የሚባለው ነገር ከሌለ መንፈሳዊ ነገሮቻችን ሁሉ ከንቱ ይሆኑብናል። ስለዚህ እውነተኛ ንስሐ መመለስ ይገባናል ማለት ነው። ንስሐ ማለት ለውጥ ያለበት መለወጥ ማለት ነው። በሌላ አገላለጽ ትናንት ከነበርንበት ጥሩ ያልሆነ ሕይወት ከእግዚአብሔር ጋርም ከሰው ጋርም የነበረንን ጥሩ ያልሆነ ሕይወት ተመልክተን ከወደቅንበት ጥሩ ካልሆነ ሕይወት ተነስተን በአምላካችን በእግዚአብሔር ፊት እንደገና በንስሐ ሕይወት መቆም፣ በተመለሰ ሕይወት በተለወጠ ሕይወት መኖር ማለት ነው። ብዙ ሰዎች ሳይለወጡ ዝም ብሎ ብቻ ንስሐ ገባሁ እያሉ የሚያሳልፉ ሰዎች አሉ። የተለመደ ንስሐ ዝም ብሎ ስለተለመደ ጾም ስለሚይዝ ሱባኤ ስለሚይዝ በሚል የምናደርጋቸው የተለመደ ነገር ብቻ ሳይሆን እውነተኛ ንስሐ ለውጥ ያለበት ንስሐ ሊሆን ይገባል ማለት ነው። ያለ መለወጥ ያለ ንስሐ የሆነ ጾም ጸሎት ዋጋ ቢስ እንደሆነ ልናስተውል ያስፈልጋል። አንዳንዶች እንዲሁ በልማድ ብቻ ንስሐ ገባን ይላሉ። ነገር ግን እውነተኛ ንስሐ ገብተናል ወይ? እንደገና ላለመመለስ በመጽሐፍ ምሳሌ ምዕራፍ 28 ቁጥር 13 ላይ እንደተነገረው ኃጢአቱን የሚሰውር አይለማም፣ የሚናዘዛትና የሚተዋት ግን ምሕረትን ያገኛል ነው የተባለው። የሚናዘዛትና የሚተዋት መናዘዝ መናገር ደፍሮ ያደረግንበትን ያለፍነውን ሕይወታችንን በውል አውቀን ቆም ብለን በውል አውቀን መናዘዝና እንደገና ደግሞ መተው፣ ይሄ እውነተኛ ንስሐ ይባላል። ለውጥ ያለበት ንስሐ፣ ዳግመኛ በዛ በነበርንበት ኃጢአት ላለመቀጠል። ሁለተኛው ይቅርታ ነው። ይቅርታ ነው ትልቁ በመንፈሳዊ ሕይወታችን የሚያስፈልገን ነገር ይቅርታ ነው ወገኖቼ። ይቅርታን መለማመድ የግድ ነው። ልክ ንስሐን መለማመድ እንደሚገባ ንስሐ በዕለት ተዕለት ሕይወታችን ለሚፈጠሩ ነገሮች ሁሉ በእግዚአብሔር ፊት የምንቆምበት ተነስተን እንደገና ከእርሱ ጋር መኖር የሚያስችለን የዕለት ተዕለት የእግዚአብሔር ስጦታ እንደሆነ ሁሉ ይቅርታ የሚባለውንም ሁላችንም መለማመድ ይገባናል። ያለ ይቅርታ ጾምና ጸሎት ዋጋ ቢስ እንደሆነ ልናስተውል ያስፈልጋል። ራሱ መድኃኒታችን ኢየሱስ ክርስቶስ እንደተናገረው የበደሏችሁን ይቅር ካላላችሁ የሰማዩ አባቴ ደግሞ ያደርግባችኋል፣ የሰማዩ አባቴ ይቅር አይላችሁም ሲል ይቅር ብለን ይቅርታን መቀበል እንደምንችል፣ ይቅር ካላልን ግን ከአምላካችን ከእግዚአብሔር ዘንድ መቀበል የሚገባንን ይቅርታ እንደማንቀበል እንደማናገኝ በግልጽ የተቀመጠ ቃል አለ። በዚህ ዘመን ብዙ ሰው በጥላቻ በልዩ ልዩ አንዱ ለሌላው ያለው ጥሩ ያልሆነ አመለካከት በጣም በሀገራችን በምድራችን ላይ ምን ያህል ስር እንደሰደደ የሚታወቅ ነው። ስለዚህ ጥሩ ያልሆነ አስተሳሰብ ይቅርታ በሌለው ሁኔታ እንደተያዝን ሱባኤ ብንገባ መንፈሳዊና ክርስቲያን ለመምሰል ብንጥር ዋጋ ቢስ ይሆንብናል። ጸሎታችን ሱባኤያችን ዋጋ ቢስ እንዳይሆን ይቅርታ የሚለው በጣም እጅግ አስፈላጊ መሆኑን ልናስተውል ያስፈልጋል ወገኖች። ይቅርታ የበደሉንን ይቅር ማለት አለብን። ያሳዘናቸውን ይቅር ማለት አለብን። ያሳዘኑንን ይቅር ማለት አለብን። ክፉ ሰዎች በዕለት ተዕለት ሕይወታችን እንዳሉ ይታወቃሉ። ክፉ ሰዎች አሉ። ሁልጊዜም የጠላት አሰራር ብቻ ሳይሆን ሰዎች በተለያየ በክፋት አሰራር ጥሩ ባልሆነ አስተሳሰብ የተያዙ በንግግራቸው በድርጊታቸው የሚጎዱን ብዙ ሰዎች እንዳሉ የሚታወቅ ነው። ምክንያቱም ያለንበት ዓለም በራሱ መገለጫው ይህ ስለሆነ እናንተ መልካም ነገር እየፈለጋችሁ ነገር ግን የእናንተን ውስጣዊ በጎ አስተሳሰብ የማይረዱ ሁልጊዜ በክፉ ነገር የሚታወቁ በስራ ቦታ ሊሆን ይችላል፣ በማህበራዊ ሕይወታችሁ ሊሆን ይችላል፣
በአገልግሎታችን ጭምር ሊሆን ይችላል። ነገር ግን እነዚህን ሁሉ ይቅር ማለት ይገባናል። ይቅር ሳንል ጸሎተኛ፣ ይቅር ሳንል ሱባኤተኛ፣ ይቅር ሳንል ጾመኛ ብንሆን ዋጋ ቢስ ይሆንብናል። አባቶች እንደሚሉት ሳል ይዞ ስርቆት፣ ቂም ይዞ ጸሎት ለቅስፈት ይላሉ። ቂም ይዞ ጸሎት። ስለዚህ ቂም ይዞ ጸሎት፣ ቂም ይዞ ሱባኤ፣ ቂም ይዞ መንፈሳዊ አገልግሎት ዋጋ ያለው በመንፈሳዊ አገልግሎታችን ጭምር እንደ አገልጋይ ሳይቀር ከጌሌ ጋር ከሆነ አልቀድስም እስከ ማለት ድረስ በቂም በበቀል ተይዞ ነገር ግን ጌሌ ጋር ካልሆነ እንዲህ አላደርግም ጌሌ ጋር ብሎ እንዲህ አይነት ጥሩ ያልሆኑ የወደቁ አስተሳሰቦችን የያዝን ሰዎች እንኖራለን። ይህ ማንኛችንንም የሚመለከት ነው። ምዕመናን ብቻ አይደለም። አገልጋይ ብንሆን፣ ቄስ ብንሆን፣ ዲያቆን ብንሆን፣ መነኩሴ ብንሆን ማንኛችንም ቂመኛ ከሆን በጥላቻ ውስጥ ካለን ይቅር ማለት ይገባናል። ይቅርታ በሌለው ህይወት በበደለኛ አስተሳሰብ ተይዘን መንፈሳዊ አገልግሎት አለኝ ብለን ተፍተፍ ብንል ዋጋ የለውም። ምዕመናንም እንደዚያው። መድኃኒታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ እንደተናገረው መባህን ይዘው ወደ ቤተ እግዚአብሔር ብትሄድ ነገር ግን አንዳች የበደልከው ሰው እንዳለ ትዝ ቢልህ ሂደህ የበደልከውን ወንድምህን ይቅር በልና ተመልሰ መባህን አቅርብ ነው የሚለው። እንግዲህ ጸሎታችን መባ ነው፣ ጾማችን መባ ነው፣ ሱባኤያችን መባ ነው። ማንኛውም መንፈሳዊ አገልግሎታችን በእግዚአብሔር ፊት የሚቀርብ ስጦታ ነው። ስለዚህ እነዚህን ከማድረጋችን በፊት ስጦታዎቻችን መንፈሳዊ አገልግሎታችንን ሌትም ቀንም የምናሳልፈውን ማንኛውንም መንፈሳዊ አገልግሎት በእግዚአብሔር ፊት ለማቅረብና ወደ እግዚአብሔር ደርሶ መልስ እንዲያስገኝልን ለሀገራችንም ለሕዝባችንም መልስ እንዲያስገኝልን በተለይ በዚህ ሰዓት ወገኖቼ በመመለስ በይቅርታ በንስሐ ሆነን የምንጾመውና የምንጸልየው ጸሎት በብዙ ጭንቅ በብዙ ልዩ ልዩ አዙሪት ውስጥ ላለችው ለሀገራችን ጭምር ለሕዝባችን ጭምር ምሕረትና ይቅርታን የሚያስገኝልን እንዲሆን በሶስተኛ ደረጃ ይቅርታ የሚለውን መርሳት የለብንም። ስለዚህ አንደኛው ንስሐ ብያቸዋለሁ፣ ሁለተኛ ይቅርታ። እነዚህ ነገሮች በልባችን ሊቀመጡ ያስፈልጋል። እነዚህ ነገሮች በህይወታችን መታየት አለባቸው። የይቅርታ ልብና የንስሐ ህይወት እነዚህ ነገሮች በእያንዳንዳችን ህይወት ውስጥ እንዲኖሩ ላሳስብ እወዳለሁኝ። ሶስተኛውና የመጨረሻው ማንኛቸውንም የምናደርጋቸው መንፈሳዊ ነገሮች ሁሉ በእግዚአብሔር ቃል መመዘን አለባቸው ወገኖቼ። የምናደርገውን ነገር ስለተለመደ ዓመት ስለደረሰ ብቻ በልማድ ብቻ ሳይሆን እንደ እግዚአብሔር ቃል እያንዳንዱ የምንጸልየው ጸሎት እያንዳንዱ ስለ ንስሐም ስናነሳ የእግዚአብሔር ቃል ምን ይላል የሚለውን ቃሉ ምን ይላል። በተለይ ይህ ሱባኤ ወቅት ከፍተኛ የሆነ የአገልግሎት ጊዜ ነው። ጠዋት ኪዳን አለ፣ ቀን ላይ ትምህርት ወንጌል አለ፣ እንደገና ቅዳሴ አለ፣ ማታ ስብከተ ወንጌል አለ፣ ሌሊት ደግሞ የአባ ጊዮርጊስ ዘጋስጫ ሰዓታት ምንለው አለ። ከዚህ በላይ የተለያየ መንፈሳዊ አገልግሎት ይሰጣል። በእነዚህ ሁሉ እያንዳንዱ በተለይ በምናውቀው ቋንቋ የሚተላለፍ ትምህርት ወንጌል በሚሰጥበት ሰዓት ቃሉ ምን ይላል ብለን በቃሉ እውነት ላይ ከተመሰረትን ነው እነዚህን መንፈሳዊ ነገሮች ሁሉ በውል ማወቅ የምንችል። ብዙ ሰው ያስቀድሳል፣ ትምህርት ወንጌል እንኳን መስማት አይፈልግም። ብዙ ሰው ማታ ይመጣል፣ ትምህርት ወንጌል እንኳን በውል አይሰማም። ወገኖቼ ቃሉ ምን እንደሚል በክርስትና ሕይወታችን ይህንን በውል ካልተረዳን እነዚህ መንፈሳዊ የምንላቸው ነገሮች ሁሉ ከልማድ ያልዘለሉ ይሆናሉ። ቃሉ ምን ይላል? መድኃኒታችን ኢየሱስ ክርስቶስ በቅዱስ ቃሉ እንደተናገረው ቃሌን የሚሰማ ነው። ደጋግሞ የሚናገረው ነገር አለ። ቃሌን የሚሰማ ቃሉን በመስማት ሕይወት፣ ቃሉን በመስማት መዳን፣ ቃሉን በመስማት ወደ እውነት መድረስ እንደሚቻል ምን ያህል የምናደርጋቸው ጾም፣ ጸሎት፣ ሱባኤያት ሁሉ ምን ያህል ነው በእግዚአብሔር ቃል እየመዘን ያለ ነው። በተለይ ዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ ራሱ እንደተናገረው ክርስቶስ ኢየሱስ እውነት እውነት እላችኋለሁ እናንተ በቃሌ ብትኖሩ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ሰው ቃሉን ሲሰማ በቃሉ ሲኖር እውነትን ያውቃል፣
እውነት ደግሞ አርነት ያወጣል፣ ነፃነት ያወጣል። የህሊና ነፃነት፣ የመንፈሳዊ ህይወት ነፃነት፣ የክርስትና እውነተኛ ነፃነት የሚሰማን ቃሉ ምን ይላል ብለን በቃሉ እውነት ከመዘን ብቻ ነው። ለዚህ ነው በነቢያት እንደተነገረው ህዝቤ እውቀት ከማጣቱ የተነሳ ጠፍቷል የተባለው። ብዙ ሰው ከእግዚአብሔር ቃል ጋር የተጣላ የተኳረፈ ይመስላል። ቤተክርስቲያን መጥቶ ወንጌል ሲነገር መስማት የማይፈልግ፣ አንዳንዱ ደግሞ የራሱን ጸሎት ይዞ የራሱ የሆነ ሌላ መንፈሳዊ አገልግሎት የሚጀምር፣ እንዲህ አይነት ጥሩ ያልሆኑ ልምምዶች ወገኖች፣ ቆም ብለን ቃሉን መስማት ይገባናል። ቃሉ ምን እንደሚል በማስተዋል ማንበብም ይጠይቃል። ሁሉ ነገር የተመሰረተው በቃሉ ነው። እንደ እግዚአብሔር ፈቃድ የሆነ መንፈሳዊ አገልግሎት እንደ እግዚአብሔር ፈቃድ ብንለምን በጸሎት ጊዜ እንኳን ይሰማናል ነው የተባለው። እንደ ፈቃዱ አንዳች ብንለምን ይሰማናል። ፈቃዱ ደግሞ የተገለጠው በቃሉ ነው። ስለዚህ ለቃሉ ቦታ ሊኖረን ያስፈልጋል። ለቃሉ ዋጋ ሊኖረን ይገባል። ዛሬ ብዙ ሰው ብዙ መንፈሳዊ ነገር ያደርጋል፣ ጉልበት፣ ጊዜውን፣ ገንዘቡን ብዙ ነገር ያደርጋል። ከቃሉ ጋር ግን ጊዜና እየሰማ ራሱ ቃሉ ምን ይላል ብሎ ማስተዋል አይፈልግም። ስለዚህ እነዚህ ነገሮች ጾሙ ከመጀመሩ አስቀድሞ እጅግ አስፈላጊ ነገሮች ናቸው ወገኖቼ። እውነተኛ ንስሐ መግባት፣ ይቅርታ፣ እነዚህን ሁሉ ጠቅልሎና ሰብስቦ የያዘው ደግሞ የእግዚአብሔር ቃል ስለሆነ በቃሉ እየተመላለስን ጾም ጸሎታችንን እንደ እግዚአብሔር ፈቃድ እንደ እግዚአብሔር ሐሳብ ጀምረን እንድንፈጽም እግዚአብሔር ይርዳን። እንኳን ለጾም ፍልሰታ በሕይወት በጤና አደረሳችሁ።